ሰላም ሰላም፣ እንዴት ሰነበታችሁ? ውድ ቤተሰቦቻችን ሰላም ናችሁ ወይ? እንግዲህ ቪዲዮ ከሰራን ቆየን። ዛሬ ደግሞ ቆንጆ ብሮኮሊ በአትክልት አሰራር እንግዲህ እንደዚህም ተሰርቶ ይበላልና ስለዚህ እንደዚህ እየሰራን እንግዲህ አብረን እንሰራለን ማለት ነው። ብሮኮሊውን እንደዚህ አገነፍለዋለሁ። መጀመሪያ እንደዚህ አነሳ አነሳ አርጌ ቆርጬ ገንፈል አርጌ ከዛ አሳያችኋለሁ። ይሄ እንግዲህ መጀመሪያ ጣጥቤ ያዘጋጀሁት ስለሆነ ነው። አሁን እንደዚህ እንደምታዩት ገንፈል አረጋለሁ እንደዚህ እንዳለ። ምክንያቱም ብሮኮሊ በባህሪው ውስጡ ነፍሳቶች ምናምን ሊኖሩ ይችላሉ፣ አዋራ የመያዝ ባህሪ ያለው። ስለዛ ገነፍለዋለሁ እና ጥሩ የሆነ የብሮኮሊ አሰራር ነው እንግዲህ አብረን የምንሰራው ማለት ነው። በጣም ምርጥ ጣፋጭ ልነግራችሁ አልችልም። ተበልቶ ራሱ አይጠገብም። ለመጀመሪያ ጊዜ ለሚበላው ሰው ራሱ የማይከብድ አሰራር፣ እንደገና ደግሞ ዲያቤቲክ ችግር ላለባቸው አሁን ለሚያማቸው ሰዎች ማለት ነው። እንጀራ ባይጠቀሙ ራሱ ችግር የለውም። አሁን ማሳያቸው አሰራር ማለት ነው። አሁን እንደዚህ ከታተፌ ሁሉንም ነገር አዘጋጅቼዋለሁ። እዚህ ጋር ብሮኮሊው አለ። ይኸው እንደምታዩት አጠንፍፌም ብዬ ሁሉንም ነገር አዘጋጅቼዋለሁ። ሁሉንም ነገር ማለት ነው። ቀይ ሽንኩርት፣ ባሮ፣ ካሮት እና ዝኩኒ፣ ነጭ ሽንኩርትና ቃሪያ ነው ያለኝ። ከዛ ዘይት አለኝ ማለት ነው። እንግዲህ አሁን ወደ ስራው እንሄዳለን። ያው እንደዚህ መጥበሻዬን አግያለሁኝ። መጥበሻዬን አግዬ ዘይት ጨመርኩ። ጣዕሙ እንዲወጣልን መጀመሪያ ነጭ ሽንኩርታችንን ጠበስ ጠበስ እናረጋለን ማለት ነው። ነጭ ሽንኩርቱን መጀመሪያ ስናረገው ጥቅሙ አብሮ አትክልቶቹ አብሮ በሚጠበሱበት ሰዓት በደንብ ጣዕሙን እንዲወስድና ጣዕምን እንዲወጣ ያደርጓል ማለት ነው። እና ላይክ፣ ሰብስክራይብ፣ የደውል ምልክቷን መጫን እንዳይረሱ። ከዛ አሁን ቀይ ሽንኩርት አደረኩኝ። አሁንም እንደዚሁ ጠበስ ጠበስ እናረገዋለን። ጣዕሙን በደንብ እንዲያገኘው እንዲወጣልና ጥሩ ቴስት እንዲኖረው ያደርጋል። እንደዚሁ ይይዝልናል። እንግዲህ እንደምታዩት አሁን ደግሞ ባሮውን አርጌያለሁኝ። የባሮ ቅጠል እንግዲህ ምግብን በደንብ ነው የሚያጣፍጠው ታውቃላችሁ። ሁልጊዜ ባይገኝም አልፎ አልፎም ቢሆን እንደዚህ መጠቀም ጥሩ ነው። ያው የባሮ ቅጠል ብዙ ጊዜ እኔ በበኩሌ አላገኘውም፣ ብዙ ጊዜ አይገኝም። ሲፈለግ ሁሉ ቦታ የለምና ያው ሲገኝ ግን እንደዚህ እየገዛን እንጠቀምበታለን። ብሮኮሊውን እንግዲህ አገንፍዬ እንደዚህ አዘጋጅቸው ነበር። አረንጓዴነቱን ታዲያ መልቀቅ የለበትም። ሁልጊዜ ገንፈል ስናረገው ገንፈል አድርገው ወጣ ነው እንጂ አረንጓዴነቱ ከለቀቀ ያው እንግዲህ ቫይታሚኑ አብሮ ሄደ ማለት ነው። ስለዚህ አሁን እንደዚህ ገልበጥ ገልበጥ እያደረግን እንግዲህ በትንሽ ዘይት ነው እንደምታዩት፣ ዘይት አላበዛሁም። በተቻለን አቅም ሁል ጊዜ እንደዚህ ይሄንን ከስጋ ጋር ደግሞ ከፈልጋውን የጾም ወቅት ስለሆነ በቴስቲ ሶያ አድርጌ ነው ያዘጋጀሁት ማባያውን አብሮ እንጂ ወይ በዳቦ አልበላ ነው ወይ በእንጀራ አልበላ ነው። በምፈልጉት መንገድ ሰውነታችሁን ለማስተካከል ማለት ሰውነታችሁ እንዲስተካከልላችሁ ለመክሳት ለምትፈልጉና ለጤናም ደግሞ በጣም አሪፍ ነው። በተለይ ደግሞ እንጀራ ሁልጊዜ የማትመገቡ ሰዎች እንደዚህ አይነት አማራጮችን ብትወስዱ ጥሩ ይሆናል ብዬ አስባለሁ። በጣም አሪፍ ነው። እና እንደምታዩት እንግዲህ እንደዚህ አድርጌ ያዘጋጅቼዋለሁ። መጨረሻ ላይ ኪያሩን ነው መሰለኝ እስካሁን ያልጨመርኩት። ይሄ በሰል ማለት ነበረበት። ለዛም ያው ገልበጥ ገልበጥ እያደረኩ እንግዲህ እንደዚህ አዘጋጀዋለሁ ማለት ነው። ኪያሩን አሁን ጨመርኩ። ምክንያቱም ኪያር በባህሪው ውሃ ነው ያለው፣ እሳት ደግሞ ብዙ አይችልም። በጣም ነው የሚጣፍጠው። በነገራችን ላይ በጣም ተበልቶ ራሱ አይጠገብም። ሆነን ለመናገር የመጨረሻ ደግሞ እንዴት አድርጎ እንደሚያጠግብ ልዩ ነው። ሆድ ይይዛል።
እንደገና ደግሞ በውስጡ ያሉት እና ብሮኮሊ ውስጥ እንግዲህ ምን አይነት ስንት አይነት ጥቅም እንዳለው አትጠይቁኝ። ብዙ እና ማግኔዥየም ብዙ ነገር ከሌላ ቦታ ብዙ ጊዜ የማናገኛቸውን ጥቅሞች እናገኛለን። እንግዲህ ኪያሩም ካሮቱም እንደምታይ በቃ ጤናማ የሆነ ምግብ ነው። ትንሽ ጨው አደረኩኝ። ከዛ ኮረሪማን የተጠቀምኩት አሁን እዚህ አይደለም ኮረሪማ ሳይሆን የአዝመሪኖ የተፈጨ አዝመሪኖ። ከዛ ቃሪያ አደረኩ። አሁን ጨረስኩኝ ማለት ነው። እዛው በሰራሁበት መጥበሻ ደግሞ አሁን እዚህ ጋር እንትኑን እንሰራዋለን ማለት ነው። ቴስቲ ሶያ አለኝ አገንፍዬው አጠንፍፌ ነው ያስቀመጥኩት። አሁን ነጭ ሽንኩርት ጨመርኩ። በጣም የሚገርማችሁ ስጋ የበላችሁ ነው ይመስላችሁ እና ደግሞ ፉል ፕሮቲን ነው። በቃ ፕሮቲን ከአኩሪ አተር ነው የሚሰራው እና በጣም በቃ ጤናማ የሆነ እውነት ነው የምነግራችሁ። በጣም ከተለመደ ነው። አሁን ድሮ አልወደውም ነበር እና በጣም አሪፍ ነው። ቀይ ሽንኩርት አደረኩኝ። የምትወዱ ሰዎች ደግሞ ሽንኩርቱን በሰል ማድረግ ትችላላችሁ። ከዚህ በደንብ አድርጎ ሙክክ እስኪል አሁን ባሮ አደረኩ እና በደንብ አብስላችሁም እንዳይፈጥባችሁ ከፈለጋችሁ እንደዛ መጠቀም ትችላላችሁ። እኔ እፈልገዋለሁ ሽንኩርቱንና እንደዚሁ በደንብ ሳላበስል ነው ወደ ሌሎች መቀላቀል የገባሁት። አሁን አጠንፍፌ ይሄ ገንፍሎ ምናምን አጠንፍፌ በወንፊት ላይ ያስቀመጥኩት ነው። እንግዲህ ቴስቲ ሲዋ ብታዩ እንዴት እንደሚያምር ለብዙ ነገር በብዙ አማራጭ አድርጋችሁ መስራት ትችላላችሁ። በነገራችን ላይ እኔም ሌሎች ቪዲዮዎች አሉኝ እዚህ ላይ የሰራሁባቸው እና በዛ መንገድ አድርጋችሁ መጠቀም ስለምትችሉ ተጠቀሙበት ነው የምለው። በጣም ልዩ ነው። ትንሽ በሰል ይበልልኝ ብዬ ከድኜዋለሁ። አሁን እንደምታዩት እንግዲህ በስሎልኝ ተመልሰናል ማለት ነው። በጣም አሪፍ ነው በእውነት ሽታው ምኑ ልነግራችሁ አልችልም። ያበደ ነው። ይሄው አሁን እዚህ ላይ ነው ኮረሪማ ያረኩት። ቅድም እዛ ላይ አትክልቱ ላይ ኮረሪማ ያልኳችሁ መስሎኝ ነበር እና ትንሽ ጨው እና ኮረሪማ ነው የተጠቀምኩት እዚህ ላይ። ጣዕሙን አሪፍ ያደርገዋል ማለት ነው። ካላችሁ ደግሞ ቁንደ በርበሬ፣ እኔ ቁንደ በርበሬ ነበረኝ ግን አጋጣሚ ቦታው የቱ ጋር እንደሆነ ጠፋኝ ማለት ነው ያስቀመጥኩበት። እሺ ቃሪያችንን እንደዚህ ጣል ጣል አድርገን አቤት እንዴት እንደሚያምር እንግዲህ ሽታው አትጠይቁኝ። እሺ አሁን መብያችን ሳህናችን ላይ እንደዚህ አቅርበን እንግዲህ ለእናንተ እናሳያችኋለን ማለት ነው። ብትፈልጉ በዳቦ መመገብ ትችላላችሁ። ግን እኔ እንደዚሁ ነው የበላ ነው ሲጀመር። ቴስቲ ሲያዩ ካለ ዳቦም እንጀራም አያስፈልግም። እንደዚሁ መመገብ ትችላላችሁ። እንጀራና ዳቦም አትፈልጉ ሰዎች ካላችሁ አሁን በተለይ ዲያቤቲክ ላይ ያሉ እንደ አማራጭ እንደ ምግብ አማራጭ መጠቀም ይችላሉ። የብሮኮሊውና አትክልቶቹም እንደዚሁ ከጎኑ አድርገን ልነግራችሁ አልችልም። በእውነት ነው የምነግራችሁ። በጣም ነው የወደድኩት። እናንተም ትወዱታላችሁ ብዬ አስባለሁ። እንግዲህ የወደዳችሁ ሰዎች ደግሞ እየሰራችሁ ተመገቡ። በጣም አሪፍ ነው። ልዩ ነው። ዋው ነው በቃ የመጨረሻ በእውነት ትወዱታላችሁ።